እማማ ዣ ደራሲ አሌክስ አብርሃም ተራኪ ኢናያ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ስራዎቻችንን አበረታቱ ስለምትከታተሉን ከልብ እናመሰግናለን አብራችሁን ቆዩ አብጁጁ ይላሉ ከቤታችን ፊት ለፊት ያለ ባለግንብ አጥር ቤታቸው የብረት በር በርከክ አድርገው አቤት እማማ እላለሁ ሁልጊዜም ሲጠሩኝ ስለምጮህ እናቴ ትበሳጫለች የእርሳቸውን ጥሪ ሳትሰማ ድንገት እኔ ስጮህ ደንግጣ በቁሟ የለቀቀችውን የሸክላ ሳህን ተንኮታኩቶ ያውቃል ብዙ ጊዜ ሲጠሩ ወጣ ብለህ አቤት በል እሰው ጆሮ ግንድ ስር አታንባርቅ እያለች በቁጣ ብትመክረኝም እማማ ዣ ሲጠሩኝ ግን ምክሯን ረስቼ መጮህ ልቆጣጠረው አልቻልኩም መጮህ ብቻ አይደለም የቤት ስራ እየሰራው ከሆነ እስክርቢቶና ደብተሬን እየበላሁም ከነበር ያዘጋጀሁትን ጉርሻ ከእጄ ላይ እርግፍ አድርጌ ወደ ቤታቸው ሮጣለሁ እናቴ ታዲያ ወታደርም እንዲህ በተጠንቀቅ አይቆምም ትላለች በርሬ ሄጄ አቤት እማማ ዣ እላለሁ በህፃንነቴ ያንዣቦ የሚል ስማቸው አልያዝልኝ ብለው ዣ አልኳቸው ካደኩም በኋላ ዣ ብያቸው ቀረው ናማ ቶሎ በል ወሞ ገዝተህልኝና ቶ ይች ምራቅ ሳትደርግ የአባባ ጃንሆይ ታሪክ ከነገረኝ ነው ና ዝም ብለህ ሂድ ወተፈና የጃንሆይ ታሪክ ለማንም ተላላክ የሚሰጥ ድርጎ አረከው እንዴ ሻይና ዳቦ ካገኘህ ምን አነሰ ለባሪያ ነፍስ አባት ዲያቆን ምን አነሰው አሉ ግዛና ያሉኝን ኦሞ የተባለ የዱቄት ሳሙና ለመግዛት ወደ ዘመናዊ ሱቅ ቁልቁል አበራው ዘመናዊ ማርጌ ዘመናዊ ገበያ ለመሳብ አጉል ወሬ ሽንገላ ስለምታበዛ ብትሰለቸኝም ሱቋ ግን ትልቅና በብዙ መብራት የተንቆጠቆጠ ስለሆነ ደስ ይለኛል በነጭ ፍሎረንስ አምፖል የተንቆጠቆጡት በተንሸራታች መስታወት የሚዘጉት መዳርደሪያዎች የተለያዩ ቀለማት ካላቸው የሱቅ ዕቃዎች ጋር ተዳምረው ተለኬ በሄድኩ ቁጥር ከሱቁ ወጣ አይለኝም በዚያ ላይ ዘመናዊ ራሷ ዘናጭ የ25 ዓመት ሴትዮ ነበረች እንደ ቀልድ 25 ዓመት ሞላኝ ስትል ሰምቻታለሁ የምትቀባው ሽቶ ብቻ በመንገድ የሚያልፍ ሰው የሚጠራ ሲበዛ ንጹህ ሴት በተለይ ጣቶቿ ሸቀጣጭ መካከል እየዋለች እንዴት ጣቶቿ እንደዚያ ንጹህና የሚያንጸባርቁ እንደሆነ ይገርመኛል ደግሞ ሱቅ ውስጥ ሁሉ ጊዜ ደስ የሚሉ ሙዚቃዎች ይከፈታሉ ራሷ ዘመናዊ ድምጿ ደስ ይላል ሳቋንና የምትናገረው ነገር ግን አልወደውም በተለይ ሳቋን አንዳንዴ ታዲያ ድምጿ የሚሸክከው አማርኛ አስተማሪያችን የምታወራልን አጓጊ ተረቶች በዚህ ዘመናዊ በተባለች ባለሱቅ ድምጽ ሲተረክ እያልኩ አስባለሁ ገና ወደ ሱቁ ስገባ አቡቹ ማሬ ምን ልስጥሽ አለችኝ የአፍ መብለጥለጥ ይደክመኛል በተለይ አንቺ እያሉ የሚያናገሩኝ ሰዎች ጤነኛ አይመስሉኝም እንግዲህ አይነት ሰዎች ጠበል ቢወሰዱ ይህ ነገራቸው 7 ጊዜ ጮህ የሚወጣ አጋንንትን የሚመስለኝ ሁልጊዜ ስትነጥንብኝና በማያባራ ፈጣን ልፍላፋው ስታጣድፈኝ የተላኩት ነገር ይጠፋብኛል ስንት ቀን ያልታዘዝኩትን ነገር አንጠልጥዬ ሄጄ መለስ ተብያለሁ ገና ከሆኑ ልቡ የት ሄዷል ከሚል ወቀሳ ጋር የተገዛ ዕቃ እንደመመለስ ደግሞ የሚያሳፍረኝ ነገር የለም ዘመናዊ ግን ዕቃ ልመለስ መሄዴን እስከመረሳው ከዚያ ምላሷ ትንቀበለኛለች አቡቹ ነፍስ ነገር ችግር ነው የሚመልሳል ግን ፍቅር ያዘሽ እንዴ መርሳት አብዝተሻል ከኔ እንዳይሆን ብቻ ባረገው ኦሙስጭኝ ያልኳት የጨበጥኳትን ብር ባንኮኒ መስታወት ላይ እያስቀመጥኩ ይሰጣላ እንደሱማ በግንባርህ አታየኝም ካካካ እያለች ፈጽሞ ያላዘዝኳትንና ከዚያ በፊት አይቼ ማላቀውን በቢጫ ላስቲክ የታሸገ የዱቄት ሳሙና አንስታ ይህን ውሰድና እቤት ይሞክሩት አዲስ ነው ቆሻሻን ድራሽ አባቱን የሚጠፋ ብላ ብር ያስቀመጥኩበትን መስታወት ላይ ወረወረችው ተሽከርክሬ እፊት ሲደርስ ቆመ እቃዎችን ከሩቅ ወርውሮ ደንበኞቿ ፊት ባለው መስታወት ላይ ማሽከርከር እንደሆነ እንደ አራዳነት ነው የምታየው አንዳንዴ ቃል ታወርድ ከተንጠለጠለችበት መሰላል ላይ እንደቆመች ገዢው የፈለገውን ዕቃ ወርውራ መስታወቱ መካከል ላይ ቁጭ ታደርጓለች በእርግጥ እኔም ቤታችን መሃል ላስቲክ ለብሳ በመተቀመጥበት የምግብ ጠረጴዛ ላይ
እቃ እየወረወርኩ ዘመናዊ እንደምታደርገው ተሽከርክሮ እንዲቆም ለማድረግ ብዙ ጊዜ ሞክሬያለሁ። ግን አሪፍ ለመሆን ብዬ አይደለም፣ በቃ እንዲሁ ለመሞከር። አንድም ጊዜ ግን የምወረወረው እቃ ተረጋግተው ጠረጴዛው ላይ ቆሞልኝ አያውቅም። ተምዘግዝጎ መሬት ላይ ይወድቃል። ምናልባት የጠረጴዛችን እግሮች ጤነኛ ስላልሆኑና አንዴ ወደ ሰሜን አንዴ ወደ ደቡብ ትንሽ ዘመም ስለምትል ይሆናል። አይ ኦሞን የተባልኩት ኦሞ ስጪኝ አልኳት። የምፈልገው የዱቄት ሳሙና ወደ ተደረገበት እየጠቆምኩ፣ ወይም ይሄኛውን ውሰድላቸው፣ ዋጋው እኩል ነው፣ ኦሞ ፋሽኑ አልፎበታል አቡጅዬ እያለች ሌላ ድርፉድ ያለ ካርቶን ከመደርደሪያው ላይ አወረደች። የመወርወር ትርኢቷን ሳታይ በፊት በብስጭት መስታወት ላይ ያስቀመጥኩትን ብር አፈፍ አድርጌ ሱቋን ትችላት በሩጫ ወጣሁ። ከኋላ ደጋግማ ስትጠራኝ እሰማታለሁ። በሷ አለ ኦሞ ያለው እሷ ሱቅ ብቻ መሰላት እንዲያል ወለኔ ከሚባለው በበሩ እንኳን ሳልፍ ወደሚፈቀፈኝ ሱቅ ተጣደፍኩ። ነገረ ወለኔ። እውነቱን ለመናገር ይህን ወለኔ የሚባል ሱቅ እንኳን ውስጥ ገብቼ እንዲሁ በዛ በኩል እያለፍኩ ሳይው ራሱ የምቆሽሽ ነኝ ይመስል። እዚህ ሱቅ በረንዳ ላይ ናፍጣ ስለሚሸጥ ከሁሉም ነገር ቀድሞ የሚቀረኝ ናፍጣ ሽታ ነው ከስር ላይ የሚቀበለው። የዛ ቤት ዕቃ ሁሉ ጋዝጋዝ ይሸታል። በውጭ የጭቃ ግድግዳ ላይ ምን ትሳለ የሚሉ በተለያዩ ቀለማት በወልጋድጋዳ የእጅ ጽሑፎች የተጻፉ ብዙ ማስታወቂያዎች ተለጥፈዋል። ማስታወቂያዎች ያስቃሉ። የአይጥ መርዝ አለ፣ የአይጥ ወጥመድ አለ፣ አይጥ የማይበላው የእህል ጆንያ አለ። ደግሞ ይህ ምንድን ነው? አይጥ አለ ብሎ መለጠፍ ነው የቀራቸው። መኖርም አለበት። ይህን ሁሉ አይጥ ነክ ነገር በምን ሞክረው ለገበያ ያቀረቡት ታዲያ? የተነጠረ ቅቤ አለ፣ ትንባሆ አለ፣ የኑግ ዘይት አለ። ከትልቅ የቆሸሸ ሰማያዊ በርሜል እየቀነሱ የሚሸጡት የኑግ ዘይት እዚያና እዚህ ተነካክቶ ከመደርደሪያው እስከ ሱቁ ወለል ድረስ ወዛም እድፍ ተለድፎ አጠቋቁሮታል። ሁልጊዜ ደግሞ እዚያ ሱቅ የሚነጠር ቅቤ ይሸተኛል። ሱቁ የናፍጣ፣ የዕጣን፣ የቅቤና የሲጋራ ሽታ ተቀላቅሎበት የሚያቅለሸልሽ ስሜት ይፈጥራል። ደግሞ የት እንደተቀመጠች የማትታይ ሬዲዮ እዚህ ሱቅ ከገባው ቁጥር የሚል ድምጽ ጋር የተቀላቀለ ዜና ስታሰማን የሚደርሰው። ብዙውን ጊዜ የዚህ ሱቅ ደንበኞች በወረቀት የሚጠቀለል ነገር የሚያጨሱ የገጠር ሰዎች ናቸው። ለዚያም ሳይሆን አይቀርም። በተለይ ጠዋት ፊት ለፊት የበረንዳው ቋሚ እንጨት ላይ ታስሮ የሚቆም የዝንብ ሰርገኛ የሚጨፍርበት ገጣባ አህያ በሩ ላይ አይጠፋም። ቢሆንም እንደ ዘመናዊ በአጉል አራዳነትና አብረቅራቂ ውበት ታጅቦ ያልፈለጉትን አስገድዶ ከሚያስገዛ ብልጣብልጥ ይልቅ ቃል ሳይተነፍስ የጠየቁትን የሚሰጠው የዚህ ሱቅ ባለቤት ይሻላል። ስሙ አያይዝልኝ። ምናልባት ከመጀመሪያውንም አላውቀው ይሆናል። ሱቁ በልምድ ዘይት ቤቱ ነው የሚባለው። ጮክ ብዬ ባለ ሱቁ ኦሞ አለ አልኩ። ከውጭ ስገባ ውስጡ ጨለማ ሆኖብኝ ስለነበር ሰውየው አጠገቤ ቆሞ እንደነበር እንኳን አላየሁትም። ያን በሚያህል መዓት ኮተት የተሞላ ሱቅ ውስጥ አንዲት ፍዝዝ ያለች እንደ ዘካራም አይን የቀላች ዙሪያዋን የሸረሪት ድር የከበባት አምፖል ብቻ ናት ያለችው። ጉንጩ በጫት የተወጠረው ባለሱቅ ቀስ ዘይት እንዳትረፋ ብሎ ካስደነበረኝ በኋላ አለመድፋቴን ተንጠራርቶ ተመልክቶ የምፈልገውን ኦሞ ከሆነ ጨለማ መደርደሪያ ውስጥ አውጥቶ ሰጠኝ። ወደ በረንዳው ወጥቼ ስመለከት የግራ እጄን መዳፍ ዘይት ነክቶት ነበር። የምልስ ሳንቲሞቹ ዘይት ያስነኩኝ ሳያቸው እርስ በርስ ተጣብቋል። በኪሴ ጨምሬያቸው የበረንዳው ቋሚ ግንድ ላይ ጠረኩ። ትንሽ እንደሄድኩ አፍንጫዬን ልጠርግ ስሞክር እጄ ናፍጣ ይሸታል። የሚያሳብድ ሱቅ። ይህን ሁሉ ውጣ ውረድ አሳልፌ ለማማዣ የገዛሁትን ኦሞ ያው ስላቸው ምኑ ይሉኛል። ኦሞ ግዛ ብለው መለካቸውን ረስተውታል። አንዳንዴ እንዲህ ልባቸውን ውስድ የሚያደርገው ነገር አለ። የሰፈሩ ሰው ያማቸዋል። በእርግጥ የመንደሩ ሰው እንደሚያወራው አይጋነን እንጂ አልፎ አልፎ ነገር ይረሳሉ። ይህ ደግሞ ማንም ሰው ሊያጋጥም የሚችል ነገር ነው። እኔ ራሴ ብዙ ነገር ረሳ የለ እንዴ? ስንት ጊዜ ነው እናቴ የተጣደ ነገር ጠብቅ ብላኝ የረሳሁት? እዚያው እንዳሻሮ ከስሎ ቤቱ በጭስ የታፈነ በኋላ አይደል እንዴ ትዝ የሚለኝ? ማንም ሰው ይረሳል። ምን ሰው ብቻ። የሰፈራችን ትልልቅ ሰዎች ራሳቸውን በሬዲዮ የድርቅና የወረርሽኝ ምናምን ጊዜ በሰሙ ቁጥር ስንት ጊዜ ነው ምን ነው ሲል
ኢትዮጵያ ረሳሃት የሚሉት። እንግዲህ ዝህርም ይረሳ ይሆናል። ያውም ስንት ሚሊዮን ህዝብ በየቀኑ ቤተክርስቲያን እየሄደ አርት ትርሳኝ እያለው። ጎረቤቱ ማማዣ ላይ ለምን እንደሚያጋንነው ነው የማይገባኝ። እማማዣ ሽቅርቅር ባልነበራቸው እየተባለ ይወራል። ሽቅርቅር ቃሉ ስለሚገርምኝ ያረሰው። ታዲያ ያባላቸው ይህን ሆንኩ ሳይል ድንገት ከቤት እንደወጣ ሳይመለስ ቀረ። መጀመሪያ አንዱ ዘራፊ ገድሎ ጥሎት ይሆናል ብለው ያለመለከቱበት ፖሊስ ጣቢያ አልነበረም አሉ። ጎረቤታችን ሲያወሩ ነው እንግዲህ የሰማሁት። ብዙ ቀን ስለማማዣ ሲያወሩ ሰምቻቸዋለሁ። የኛ ሰፈር ሰው ከስጋ ቅርጫ ቀጥሎ የሚወደው ነገር እማማዣን ማማት ይመስለኛል። እናቴ ራሷ ታወራለች። በእርግጥ እናቴ ያወራቸው እማማዣን ለማማት አልነበረም። አልፎ አልፎ ቤታችን የምትመጣውን የአክስቴ ልጅ ስትመክር እንደ ምሳሌ ነው ያነሳቻቸው። የአክስቴ ልጅ ሄለን ሳይሞቅ ፈላ ነው እናቴ የምትላት። አንድ ቅዳሜ ቀን እኛ ቤት አደርኩ ብላ ሌላ ቤት ማደሯ ታወቀ። ከማን ጋር እንዳደረች ባላውቅም ከእናቴ አወራር ግን ከሆነ ወንድ ጋር አድራ መምጣቷን ጠርጥሬያለሁ። የዚያን ቀን እናቴ እማማዣን ምሳሌ አድርጋ ስትመክረን እንዲህ አለች። ይህችን የኛን ጎረቤት ያንዣብን ታውቂያቸው የለም? ይኸውልሽ እሳቸው እንዲህ ነካ አድርጓቸው የቀሩት በወንድ ነው ካለች በኋላ እማማዣ ለባላቸው ያደረጉትን ውለታ ከአመድ አንስተው ሰው እንዳደረጉት በህልሙ እንኳን አይቶት የማያውቀውን ኑሮ እንዳሳዩት ብዙ ነገር እንዳደረጉለት አውርታ በቁጭት እንዲህ አለች። ያን ሁሉ አድርገውለት አፈር አይንካህ ብለውት አፈር ያስበላውና ሌላ ሴት በላያቸው ላይ ወጥቶ ባዶ ቤት አስታቅፏቸው ሄደ። የጠፋ ሰሞን እሳቸው ምን ሆነብኝ ብለው ፊታቸውን እየነጩ በየፖሊስ ጣቢያው በየሆስፒታሉ ሲዞሩ ከረሙ። ምን መዞር ብቻ። በየሜዳው ሞት የተገኘን ዘመድ ያጣ ስንት ቅሬሳ እያገላበጡ ሳይው ከከረሙ በኋላ ባልሽ ተገኝቷል ሲባሉ ከቤታቸው የጀመሩ እልል እያሉ ፖሊስ ጣቢያ መሄድ። የምስራች ሰምተው በደስታ ፖሊስ ጣቢያ የደረሱ ሴትዮ ሌላ መርዶ ጠበቃቸዋ። ምን ሆነ? ሞተ አለች አክስቴ ልጅ። በምን እድሉ? ባለጌ ሞታል እንዴ? ፖሊሶቹ አርፈሽ ተቀመጭ፣ እሷ እንዴት ሲተወዶ ጠቅልሎ ገብቶልሻል አሏቸው እንጂ። እንግዲህ ያኔ እዛ ፖሊስ ጣቢያ ሲደነግጡ ያገኛቸው አሊያ የማንንም ሬሳ ሲያገላብጡ ሰይጣን ያስፈርባቸው እንጂ ይህን ስንት ዘመን አእምሯቸው ተቃውሶባቸው ቀሩ። ምስኪን። ታዲያ ምን አደረጉ? አለች አክስቴ ልጅ ማስቲካ እያላመጠች ስትናገር እንደ መሞላቀቅ ያደርጋታል። ምን ያደርጋሉ? እየፈነጠዙ የሄዱት ሴትዮ የመንደሩን አይን ለማየት ተሸማቀቁ። እፍራክለው ወደ ቤታቸው ተመለሱ። ቤታቸውን ዘግተው ከርመው በስንተኛ ባላቸውን ልብስ ነሽ ፎቶ ነሽ ሁል ጊዜ የሚቀመጥበትን ሶፋ ሳይቀር ከሌላው ሶፋ ነጥለው ግቢያቸው ውስጥ ከመሩ። እሳት ለቀቁበት። ቤታቸውን ታውቅ የለም እሳቱ ያን ረጅም ግንብ አልቦ ሲንቀለቀል ደመራ መሰለ። ከዚያ ወዲህ ወንድ የሚባል ነገር አታንሱብኛሉ። በቃ ማንም መጣገባቸው ስለሌለ ትንፍሽ ብሎ አያውቁም። ይኸው ስንት ዘመናቸው እንደ ባህታዊ ቤታቸውን ዘግተው ልብስ ሲለኩና ሲያወልቁ በየቀኑ ኦሞ እየገዙ መኝታ ቤታቸውን ሲያጥቡ ይውላሉ። አንድ ቀን መኝታ ቤታቸው በኦሞ ሳያጥቡ ውለው አያውቁም። እና ምልልሽ ነው ወንድ አምነሽ የማይሆን ነገር ውስጥ እንድድ ብለሽ እንዳትገቢ። እንኳን ባዶ እጅሽን እየወዘወዘሽ ቤታቸው ሄደሽ ቀርቶ ወንዶች ከየትም አንስተው ወርቅ ላይ ቢያስተኟቸው ልባቸው የማያርፍ ሰላቢዎች ናቸው አለች። የመጨረሻዋ ስድብ አባቴ ላይ ያነጣጠረች መሆኗን ከልምድ አውቃታለሁ። እናቴ ሰላቢ የሚል ቃል የምትጠቀመው እኔም በወለደች በ2 ዓመቷ የፈታትን አባቴን ስታነሳ ነው። ለፍቻቸው ዋናው መንስኤ የአባቴ ቤተሰቦች ልጁ ምንም አንተን አይመስልም ብለውት ነው አሉ። ታዲያ አባቴን ፎቶ ባየው ቁጥር እንኳን እሱን ያልመሰልኩ እላለሁ። ሰው ልጄ እንደኔ መልከ ጥፉ ካልሆነ ብሎ እንዴት ሚስቱን ይፈታል? ይህ የማማራ ታሪክ እኔንም በይን እስኪመጣ አሳዘነኝ እንጂ ለአክስቴ ልጅ እንደሆነ ምንም አልጠቀማት። እንደ ቆንጆ የሬዲዮ ትረካ ማስቲካዋን እያላመጠች ይህን ሁሉ የክህደት ታሪክ በኮመኮመችበት ዕለት በ15ኛው ቀን ከአንድ ጉጉት ከመሰለ ልጅ ጋር እናቴ ናት ያለችው ተይዛ ጠፋች። እንዲሁም አብረው መኖር መጀመራቸውን ለእናቴ ደውላ ነገረቻት። አክስቴ በሷ ምክንያት ታማ ስንት ወር ጠበል ለጠበል ትዞራለች። በአመቱ የአክስቴ ልጅ ሄለን ፊቷ አባብጦ የግራ ክንዷ ተሰብሮ ወደ ጤና ጣቢያ የምትመጣ ይመስል እየተንከረፈፈች ቤታችን መጣች።
ለትንሽ ትልቁ መቅናት ነው፣ መደብደብ። ነጋ ጠባ በጥፊ ጆሮ ግንዴን እየጠረቀመኝ ይኸው የቀኝ ጆሮዬን ያዝ ያደርገኝ ጀምሯል ብላ ተነፋረቀች። እናቴ ታዲያ እሱ እንኳ ድሮም ጆሮሽ ምክር አይሰማም፣ ዋናው ነገር እንኳን ነፍስሽ ተረፈ ብላ ተቀበለቻት። ምስኪን ያክስቴ ልጅ እንደማማዣ አቃጥላ እልህዋን የምትወጣበት ልብስ እንኳን ሳይሰጣት ተከትለው የሄደችው ወንድ ቀጥቅጦ መለመሏን አባረራት። እናቴም ለወንዶች ባላት ጥላቻ ላይ የአንድ ሰላቢ የወንድ ታሪክ ተጨመረላት። ታዲያ አንዳንዴ ከአክስቴ ጋር እያወሩ እናቴ ያ ሰላቢ ስትል የትኛው ትላታለች አክስቴ። አክስቴም ትንሽ ወሰድ ያደርጋታል። አንዳንዴ ይህን የማማዣን ታሪክ እናቴ የአክስቴ ልጅ ለማስፈራራት የፈጠረችው ቢሆንስ እያሉ መጠራጠሪያ አልቀረም። በእርግጥ የኦሞ ታሪክ እውነት ነበር። በየቀኑ ከሱቅ የምገዛው እኔ ራሴ ስለነበርኩ ለዚህ ምስክር ነኝ። የተጠራጠርኩት በባላቸው አጠፋፍ ላይ ነበር። ምክንያቱም ከብዙ ጊዜ በኋላ ራሳቸውን ማማዣ ፈጽሞ እናቴ ካወራቸው የተለየ ታሪክ ሲያወሩ ስለሰማው ነበር። ዞሮ ዞሮ እናቴም ሆነች ማማዣ አሊያም ጎረቤቱ የሚስማሙበት ነገር ሴትዮዋ ባላቸው ሄደ መጣ ምንም አልጎደለባቸው። ራሳቸውም እኔ አንዣቦ በምን ጎደለብን፣ ባቄላ አለቀ ምን አለቀ አሉ እያሉ ከፍ ባለ ኩራት ይናገራሉ። ኩራትን መቼ መሳቸው ይኩራት። አንድ እሁድ ቀን ታዲያ እማማዣ ታጥቦ የተከመረ ልብስ እያዘጋጁ እግረ መንገዳቸውን ብዙ ጊዜ ጀምረው ያቋረጡትን የአባባ ጃንሆይ ታሪክ ያወሩልኛል። እኔም ከስር ስራቸው እየተከተልኩ አዳምጣለሁ። እያወሩ እየተከተልኳቸው ኦሞ ወደሚሸተው መኝታ ክፍላቸው ተከታትለን ገባን። በወሬው መሃል የታጠፈ ልብስ ሊያስገቡ በልብስ ከተሞላው ትልቅ የድሮ ቁም ሳጥናቸው ጋር ሲታገሉ ድንገት ከላይኛው መደርደሪያ ከልብሶቹ መሃል የሆነ ነገር ዱብ ብሎ ወደቀ። በብርማ የብረት ክፈፍ የተከበበ የእንቁላል ቅርጽ ያለው ባለ ጥቁርና ነጭ ጉርድ ፎቶግራፍ ነበር። የሆነ ጎፈሬ ሰውዬ ፎቶ። እማማዣ ቤት ምስል ይሁን ፎቶ የሚባል ነገር ለምልክት እንኳን ስላልነበረ እንደ ተአምር ከሰማይ እየወረደ ነበር የመሰለኝ። የተሸከሙትን ልብስ አልጋቸው ላይ ወርውረው ፎቶውን ሊያነሱ ሲዳነባበሩ ቀድሚያቸው አፈፍ አድርጌ እንዳነሳሁት ከእጄ ነጥቀው ቁም ሳጥን ውስጥ ልብስ መሃል ፈልፍለው ቀበሩና ያጣጠፉትን ልብስ ሁሉ ሲያስገቡ ቁም ሳጥኑን ቆለፉት። የማን ፎቶ ነው አልኳቸው። የቱ? ቁም ሳጥን ውስጥ ያስገቡት ፎቶ። እሱም የሞተው አጎቴ ነው ብለው ኮስተር አሉ። ምን ሆኖ ነው የሞተው? አላርፍ ብሎ ምን የመሰለ ንጉስ ፈረሱን እቤት አስሮ አንዲት በቅሎ ሲጋልብ ይዛው ገደል ገባች። በቅሎ ታውቃለህ ብለው ጠየቁኝና መልሴንም ሳይጠብቁ ተያይዘው አመድ ሆኑ። አጥንታቸውም አልተገኘ። አመድ ንፋስ አበነናቸው። ብን ብለው በአራት ጣታቸው የታችኛውን ከንፈራቸው ከታች ወደ ላይ መንጨር አደረጉት። አጥንታቸውና አመዳቸው ካልተገኘ አጎቶትና ፈረሳቸው መሞታቸውን በምን አወቁ? ፈረስ አላልኩም። እያጠራህ አድምጽ። በቅሎ እኮ በቅሎ። በረጅሙ ተንፍሰው ዝም አሉ። የሚሰሩት ግራ እንደገባቸው አይነት ጸጉራቸውን እንደማስክ እያደረጉ መኝታ ቤታቸውን ኮስተር ብለው ዙሪያውን ቃኙትና በረጅሙ ተንፍሰው ከዚያ በፊት ሲያወሩኝ የነበረውን የአባባ ጃንሆይን ወሬ ሳይጨርሱልኝ አቡቹ ራሴን አመም አድርጎኛል፣ ጋደም ልበል ሂድ ብለው ወደ አልጋቸው ሄዱ። እኔም የጓጓሁለት ታሪክ በመቋረጡ ቅር እያለኝ ወደ ቤት ያዘገብኩ። 2 ቀን ሙሉ ጠርተው ኦሞ ግዛ ሳይሉኝ ጎረቤትም ቡና ሲጠራቸው ሳይሄዱ ቤታቸውን ዘግተው ጠፉ። ተነሳባቸው ተባለ። በ3ኛው ቀን ግን በሀበሻ ቀሚስ ሽክ ብለው ዘንጠው የወርቅ አምባርና ሀብላቸውን ከትልቅ የጆሮ ጉትቻ ጋር እያምጎበጎቡ ብቅ አሉ። የሆነ ቦታ ሊሄዱ መስሎኝ ነበር፣ ግን እንደዚያ ዘንጠው የትም አልሄዱ። ዝም ብለው ይወጡና የግቢውን የብረት በር ገርበብ አድርገው ዙሪያውን ቃኝተው ተመልሰው ይገባሉ። እቤታቸው ይገቡና ተመልሰው ይወጣሉ። በመጨረሻ ቀጥ ብለው እኛ ቤት መጡ። እናቴን ሰላምም ሳይሏት እስቲ ቆንጆው እናፊ አቡቹናማ ቡና ግዛ ብለው ከምታመር ቦሳቸው ውስጥ ድፍን 5 ብር አውጥተው ሰጡኝ። ወደ ዘመናዊ ሱቅ በረርኩ። አቡቹ ነፍሴ ማቴ ገባ የጅማ ቡና አለ ብላ በዜማ አቡል ጀባ ብላ ቡናውን በቀምሰው እግሬ ወደ ጅማ ሱስ አመላለሰው ካካ
ስትዘፍን ድምጿ ያምራል። ዳቦና ሻይን ተገን በማድረግ የኔ ይለይ እንጂ እማማ ያንዣቡን የመንደሩ ልጆች ሁሉ እንደ ነፍሳችን የምንወዳቸው፣ ቤታቸው ሸዋ አይጠፋም። ልከውን ስንመለስ ዳቦ በሻይ የማይቀር ሀቃችን ነበር። እስካሁንም ድረስ መስሪያ ቤቶች ውስጥ ተላላኪ የሚባሉ ሰዎች ደሞዛቸውን ዳቦ በሻይ የሚመስለኝ ለዚያ ነው መሰል። ያኔ በሬዲዮ ተላላኪዎች አገር ለማፍረስ ምናምን ሲባል ምን አይነት ሀገር ናት በዳቦና በሻይ የምትፈርስ እያልኩ አስብ ነበር። እማማ ዣ ምንም እንኳን አፈ ታሪክ ከሚመስል ታሪካቸው ጋር በብቸኝነት ይኖሩ እንጂ ኩራታቸውና ለራሳቸው ያላቸው ክብር በድፍን መንደሩ የታወቀላቸው ሴት ናቸው። ሳውቃቸው ጀምሮ ቋሚ ሰራተኛ እንኳን ኖሯቸው አያውቅም። ከበድ ያለ ስራ ሲገጥማቸው የቀን ሰራተኛ ቀጥረው ያሰራሉ። ዘመድ ጓደኛ የሚባል ነገር ቤታቸው ሲመጣ ላይም እንደዚህም ሆኖ ተነስቶባቸዋል ከሚባሉባቸውና ቤታቸው ዘጋግተው ከሚቀመጡባት ቀናት ውጪ ትልቁ የግቢያቸው በር ከጧት ጀምሮ እስከ ምሽቱ 2 ሰዓት እንዲሁ ከመዘጋት ውጭ ተቆልፎ አያውቅም። ብዙ ጊዜ እናቴ በራቸው እንዲቆልፉ ትመክራቸዋለች። አንዱ ይህን ወርቅ ያየ ሌባ ዘሎ ይገባባቸዋል ያንዣብ እያለች አያንጅ ሌባው ገብቶ ከወጣ ወዲህ ብለው ንግግራቸውን ሳይጨርስ አንጠልጥለው ይተውታል። ሌላ ጊዜ መኝታ ቤታቸው እያጠቡ ድክም ብሏቸው እናት ያገኘቻቸውና ያንዣብ እንዱ አንዲት ልጅ እግር የዘመድም ልጅ ብተው ለምን አታስመጡ? ማነጋገሩም ቢሆን ቀለል ነው እንዴ አለቻቸው። ኤዲያ እኔ ያንዣቦ የማንንም መገረናም አምጥቼ እሷን ላንዘፍስፍ እንዴ? ጥገብ አይችሉም ልጄ። ገና የተረገሳቸውን ዕቃቃት ሳይገጥም አፋቸውን ይከፍታሉ። ምን ዘመድ አለ? የጨው ልጅ ሁሉ አልቆ ብለው በማናናቅ እጃቸውን አወነጨፉ። ሲያጥቡና ሲያስተካክሉ የሚውሉት የአበሻ ቀሚሳቸው ሲቆጠር አያልቅም። በወርቃማ ክር የተጠለፈ ጥቁር ካባ ሳይቀር ቁም ሳጥናቸው ውስጥ አይቻሉ። ሲለብሱት ግን አይቻቸው አላውቅም። የአንገታቸው የወር ሐብል ከነጉ ቡልቡሉ ልብ ያስደነግጣል። የጆሮአቸው ወርቅ አድርጎ ሲወጡ ጆሮአቸው ላይ የበቀለ የኮረዳ ጦትን የሚያህል በተለይ ጉዳይ ኖሯቸው ወጣ ያለው ቀን ቀይ ገላቸው ላይ የወርቅ ጌጣጌጥ ለጎድ ይንቦገቦጋል። ብዙ ጊዜ የሚወጡት የቤት ኪራይ ለመቀበል ነው። አውቶቡስ መናኸሪያው አካባቢ የሚከራይ 4 የግንብ ሱቅ አላቸው ይባላል። መተዳደሪያቸው የሱቆቹ ኪራይ ሳይሆን አይቀርም። ሀብታም ናቸው፣ ግን ያሳዝኑኛል። ኩራታቸውና ስነ ስርዓታቸው ቤተ መንግስት እንደምትኖር ልዕልት አይነት ነበር። ቢሆንም ጎዳና ላይ እንደምትኖር አቅመቢስ እናት ውስጤን ሰፈሰፋል። የሚልስ የሚቀመስ ያጣዳ እንኳን ድሳቸው አንጀቴን አይበላውም። እናቴን ጨምሮ ጎረቤቱ ሁሉ ለዚህ እጅ የሚሰጡን ሻይና ዳቦ ስል ከስር ስራቸው የምሮጥ ይመስላቸዋል። እንደማማ ዣ አይሆን እንጂ እኔም ኮሮ ነኝ። ማንም ቤት በሞት ቁራሽ ቀምሼ አላውቅም። የያንዣቡን መሶብ ለምዶ ይሉኛል። ከኛ ቤት ቀይ ወጥ የማማ ዣ ሻይና ዳቦ በለጠበት ማለት መሸነፍ መስሏቸው ነው እንጂ እማማ ዣ ቤት ከሻይና ዳቦ በስተቀር ሌላ ነገር ቀምሼ አላውቅም። ሻይና ዳቦ የሌለበት ቤት አለ? ከፈለቅ ቤቴ ከማህበርተኛ ጠላ በሚቀዳበት ማንቆርቆሪያ ሙሉ አፍልቼ ስጠጣ መዋል እችላለሁ። እውነቴን ነው። እናቴ በሌላው ነገር ነጭናጫ ተሆነ እንጂ ለሚበላና ለሚጠጣ ነገር እያፈስኩ ብበትነው ግድ የሚሰጣት ሴት አይደለችም። ሻይ በዳቦን ተገን ያደረገ ለራሴም የማይገባኝ ሐዘን ነፍሴን በረጅም ክር አስሮ ወደዚያ ግቢ ይስባታል። እማማ ዣንም ይህን ባህሪን ሳያውቁት አይቀሩም። የሆነ ጊዜ ታሞ ማታ ብሬያቸው አምሽቼ ወደ ቤቴ ተመለስኩና በቀጣዩ ቀን በጠዋት ነበር ቤታቸው ሄድኩት። ተጨንቄ ነበር። ቁርስ በልተሃል አሉ። አዎ። ሻይ ላፍላለህ? አልፈልግም። ልጠይቅህ ነው የመጣሁት። ትክ ብለው ሲያዩን ቆዩና ይህችን ዳቦና ሻይን ተገን አድርጋ እየመጣ ባታጫውተኝ ምን አባቴ ይወጣን ነበር ብለው ወደ ግቢያቸው አበቦች አይናቸውን በትካዜ ላኩ። እማማ ዣ ለኔ ነፍስ ያላቸው ተረት ነበሩ። አንድ ቀን ከትምህርት ቤት ስመለስ አሊያም ተኝቼ ስነሳ ቤታቸውንም እሳቸውንም ብን ብለው ጠፍተው ቤታቸው በነበረበት ቦታ ላይ ከበቀል ጫካ መሃል አንድ ባለ ነጭ ጢም ሽማግሌ ብቅ ብለው ተረት ነበሩ። ሲኖሩ ሞቱ የሚለኝ ይመስለኛል። ቆየት ብሏል እንጂ እንደዚህ አይነት ህልም አይቻለሁ። በሰበብ አስባቡ ከቤታቸው አልጠፋም። ከቤት ሲደብረኝ አሊያም የእናቴ ጭቅጭቅ ሲያማርረኝ ደብተሬን ሰብስቤ በረንዳቸው ላይ ባለው
የቀርከሃ ወንበር ላይ የቤት ስራዬን ስሰራ ውላለሁ። እማማ ዣ አልፎ አልፎ ካልሆነ አያወሩ። ብዙ ጊዜ የሚያሳልፉት ወይ ልብስና ጌጣጌጦቻቸውን ሲያዘጋጁ አሊያም ቁጭ ብለው የግቢያቸውን ዙሪያ በመመልከት ነበር። እናቴ ታዲያ አንተ ልጅ እዚህ ሴትዮ ስር እያልክ የተነሳባቸው ቀን ግን ሬሳህ ነው ከዛ ግቢ የሚወጣው ትለኛለች። ቀጠል አድርጋ ደግሞ እንዲህ አለችኝ፣ በልና ከድሮ ጎረቤት ያጣለኝ ምኑን የሚነሳባቸው ላታለሁ። ቢገባኝ ቢያንስ እብድ ናቸው መባሉን በመካድ የሰፈሩን ሰው ላለመተባበር እናቴ ቆጣ ብላ ወሬ አትውደድ ትላለች። እናቴ ማውራት እንጂ ጥያቄ ስትጠየቅ አትወድም። በተለይ ጠያቂው ነው ከሆንኩ እስካሁን አልተነሳባቸውም ስላትበሳጫለች ትክ ብላ ታየኝና ጅል በላኝ ወደ ስራዋ ትዞራለች። ታዲያ እንዴት ትበል እንጂ እማማ ዣ ጋር ሽርክ ናቸው። እሷም በክፉ በደጉ ከስራቸው አትጠፋም። ስራ በዝቶባት ስታያቸው ከዋለች ጉድ ይህችን ሴትዮ ቀኑን ሙሉ ሳላያቸው እስቲ ሄድና አይታቸው ነው ትለኛለች። ገና ከአፉ ከመውጣቱ ምን ጥቅ ብዬ ስነሳ ለዚህ ሲልሁማ ወፍ አይቀድምም ትላለች። የእናቴ ባህሪ ግራ ያጋባኛል። ትንሽ እናትነቷን የተሻሟት እየመሰላት ትቀናለች መሰል። እናቴና እማማ ዣ ለአንድ ሳምንት ተኳርፈው እናቴ ራሷ እግራቸው ስር ወድቃ ይቅርታ ከጠየቀቻቸውና ከታረቁ በኋላ በጥንቃቄ ነበር የምትይዛቸው። የጸባቸው መነሻ እስካሁንም እናቴን እየገረማት ልጅ እኮ ናቸው ብትልም እኔ ግን ወደ እማማ ዣ ያደላ ግን እኮ እውነት አላቸው የሚል የማልናገረው ጥብቅና ውስጥ ያለ ከነገሩ ልክ መሆንና አለመሆን በላይ እማማ ዣ አለመሳሳታቸውን በመደገፍ ከእናቴ ልጅ እኮ ናቸው ንግግር ጀርባ ያለውን ባትናገረውም ለንግታቸው እውቅና የሚሰጥ ፈገግታዋን ዋጋ ማሰጣት ፈልጋለሁ። ያን ፈገግታዋን አልወደውም። የሆነ ቀንማ ልብሳቸውን ጥለው ማበዳቸው አይቀርም የሚል ማርት ይመስለኛል። ጸቡኛ ቤት የመድኃኔዓለም ዝክር የተደረገ ቀን ነበር የተፈጠረው። ከቅርብና ከሩቅ ያለ ዘመድና ማህበርተኛ መጥተው ስለነበር ቤታችን ከአፍ እስከ ገደፉ በሰው ተሞልቶ ነበር። እማማ ዣ አዲስ የሀበሻ ቀሚሳቸውን ለብሰውና በወርቅ ተንቆጥቁጠው መጡ። ቤቱን የሞላው ሰው በሙሉ በአክብሮት ተነስቶ ቆመ። ሁሉም ወንበር ተይዘው ስለነበረ እናቴ ያገኘቻትን ኩርሲ እበሩ አጠገብ እያመቻቸች እዚህ ያዣቡ አለቻቸው። እማማ ዣ አንዴ እናቴን አንዴ ኩርሲውን አያት ታረጉና የለ የንፈስብኝ ውጭ ሆናለሁ ብለው ወጡ። እናቴ ዳቦና ጠላ ይዛ ስትወጣ እማማ ዣ የሉም፣ ወደ ቤታቸው ሄደዋል። ግራ ገብቷት ብቅ ብላ ወደ ግቢያቸው ብታይ ጭር ብሏል። አቡቹ ያን ዣቦ ወዴት ሄዱ? እኔ እንጃ ወደ ቤታቸው ብል ማህበርተኛው እብድ ሊላቸው አይደል? ጅል እዚሁ ተገትረን እንጃ ትላለህ ብላ ከተነጫነጨች በኋላ ግራ እንደተጋባች ወደ ውስጥ ተመለሰች። የዚያን ቀን እናቴ እንግዳ ስለበዛባት እኔም ዕቃ ሳነሳሳና የምትሄደው ናስቲ ሳሜን ሲለኝ ስለዋለ መንገድ ላይ ያዩኝ የሚያልፉኝ ሁሉ ቤታችን ድግስ ሲደገስ ካልሳምነህ የሚሉት ነገር ያበሳጨኛል። እማማ ዣን የዛን ቀን ሳናያቸው አድረን በነጋታው ቤታቸው ሄደ። ያው እናቴ ስትሄድ ከኋላ ኋላ ተከትያት እንጂ እንሄድ አላለችኝም። እማማ ዣ በረንዳቸው ላይ ተቀምጠው የጥርስ ብሩሽ ሳሙና እያስነኩ ጉልበታቸው ላይ ከዘረጉት የሀበሻ ቀሚስ ላይ ጠብ ያለ ነገር ሲያስለቅቁ ይፈገፍጋሉ። እናቴ እንደወትሮ ያን ዣብ እንዴት አደሩ ብትላቸው ጠርዘዝ ብለው ይመስገነው አሉና ተቀመጭም ሳይሏት ልብሱን ማፈግፈጋቸውን ቀጠሉ። እናቴ ገብቷት ትንሽ ቆመችና እንዴት አደርሁ ልበሉ ብዬ ነው ወደ ኋላ ብቅ እላለሁ ያደረ እንግዳ አለብኝ ብላ ስትወጣ አትድቀሚ እንግዶችን ሸኝ ብለው ኮስተራሉ። እናቴ ግንባሯን ቆዳ ወደ ላይ ሰብሰብ አድርጋ ወደ ቤት ተመለሰች። አውቃለሁ በውስጧ ዛሬ ተነስቶባቸዋል እንደምን። ከደቂቆች በኋላ ቀርቅሮ ሲፈገፍጉ ከቆዩበት ድንገት ቀና ሲሉ እፊታቸው ቆሜያለሁ። ኢየሱስ ድረስ ብለው ጣሉት። እኔም በድንጋጤ ደነበርኩ። አቡቹ ምን ነው አለውም አይባል እንዴ? በድንጋጤ ግጥም ብል ምን ትጠቀማለህ ልጅ ብለው ደጋግማ ቧተቡና ወዲያ ከት ብለው ሳቁ። ና ቁጭ በል እዚህ ምን ይገትራል ወይ ጉሮሮህን እንዲያ ነው ደንቡ ክስት ሰይጣን ይመስል ሆ አጠገባቸው ሄጄ ረጅሙን መደገፊያ የቀርከሃ አግዳሚ ላይ እግሬን አንጠልጥዬ ተቀመጥኩ።
ትንሽ ዝም ብለው ወደ በሩ ሲመለከቱ ቆዩና ልክ የሌላ ሰው እናት እንደሚያሙ ሁሉ እናቴን ያሙልኝ ጀመር። አየሃት እጅን እናትህን? አወቅኩሽ ናኩሽ እኮ ነው። እኔ አንዣቡ ጣሪ አክባሪ ብዬ ሄድኩ እንጂ በአንተ ስም ለማርያም ብዬ ቁራሽ ፍለጋ ሄድኩ መሰላት እንዴ? በተከበርኩ በታፈርኩበት መንገድ ኩርሲ አንከርፍፋ እንደ ውሻ በራስር ተቀመጭ የምትለኝ ሆ ወደው አይስቋሉ። ጥንት ገረዶችን ኩርሲ ላይ አልተቀመጡ እንኳን እኔ ልጅት ይበለኝን ነኝ ካለ ሁዬ ገጥሜ ራሴን ያሰደብኩ። ዝም ብዬ ሰማቸው። ስራቸውንም ወሬያቸውንም ቆም አድርገው አይታረቁኝና ምን ይለቁማል ከእናትህ ጋር አብረ መስደብህ ነው ብለው ተቆጡ። ቁጣቸው ድንገተኛና ምርር ያለ ስለነበረ በውስጤ ዛሬ የእናቴ ሟርት መድረሱ ነዋል። እዚህ ቤት ራሴ እኔ ከማለት ሳያስጨርሱኝ ኤዲያ የቅል ዘሩ አንድ ነው። እኔ አንጃቡ እንኳን አንድም ቋቁቻም አገር ቢያኮርፈኝ ምን ትደይ። ጃንሆይ ወደቁ፣ ዙፋኑ ተንኮታከተ ብሎ ባላባቱ ሁሉ የበላበትን ወጭት እየሰበረ ከዛ መንግስቱ ከሚባል ጥላቢስ ጋር አብሮ አንድ ወዛደር አንድ ላባደር እያለ ዘጭ ዘጭ ሲል እኔ ትውልድ በአደባባይ ደረቴና ፍጅ ኃይለ ሥላሴ የሞት እያልኩ ስምል ነው የኖርኩት። ብረት ያንጠለጠለ እንደኛ አብዮት ጠባቂ የጃንሆይ ስም በሰማ ቁጥር በስመ አብ እንዳሉት ሰይጣን ሲበረግግ አይኑን ሲያጉረጠርጥብኝ እንኳን ተርበት ብቻ አላቅም። ለምን ጨዋ ልጅ በጨዋ ያደኩ ነኝ። ጨዋ ይበረግግ። የሰው ልጅ ሞቶ ታፈር መግባቱ አይደለም። እሱንማ ደሃውም ባሪያውም ቀጣፊውም ሴታውልም ይሞታል። የጨዋ ልጅ ሞቱ ክብሩን እንካችሁ ብሎ ሲሰጥ ነው። ይሁን ግድ የለም እንኳን የኔ የሀገሪቱም ክብር በማንም ብጣሻም ተንኮታክቶ ወድቋል። ንጉሷን የበላች ሀገር ያንዣቡል ልትምር ነበር ድሮስ። አያገረቴ በሄደችበት አንዴ ቢጤ ኩርሲ ላይ አስቀምጠው ስንዴና ዘይት የሚወረውሩላት አዝኖ መሰለ ሰጭ ቆራሽ እህል እየሰጠ ሙሉ ክብር ይወስዳል። በደጉ ንጉስ ዘመንማ በሄዱበት ዙፋኑ ተዘፍኖ ምንጣፍ ተነጠፉ መኳንንት መሳፍንቱ ጎበዝ ቀና ጠብ በርግፍ ብሎ ነበር የሚቀበላቸው። የሁሉ ጅር ጉድ ለአንድ ተፈሪ እንዳይመስል። ተፈሪማ ምኑ እንዲሁ እንደኔ ስጋና ደም ነው። ለሀገር ነበር ክብሩ። ንጉስ ራስ ነው ሁሉም በደረጃው በማዕረጉ ሲሆን ያምራል። ንፍሮ ነው ተቀላቅሎ የሚቀቀል የነፈረ ዘመን ብለው ለረጅም ጊዜ ዝም ብለው ቆዩና አቡቹ አለኝ። ባሪያ መስል ባፍንጫ አታልጎምጎም። አቤት በልበውጉ። አቤት እንደሱ ነው። ቁርስ በልተሃል? አይ። ቦርሳቸውን ያኖሩበት ጠፍቷቸው ዙሪያቸውን ሲፈልጉ ቆዩና ድንገት ትዝ ሲላቸው የሚቀሚሳቸውን አንገት ጎትተው ከጥጣቸው መሃል ትንሿን የብር መያዣ ቦርሳ መዘው አወጡ። አዳዲስ 2 ብሮች ለይተው ሂድ ዳቦ ገዝተናል። ወደ ዘመናዊ ሱቅ በረርኩ። አቡጆ ቆንጆ አዲስ ባለሰሌት ዳቦ መጥቷል፣ እንካ በነፃ ልጋብዝ ብላ በገዛሁት ዳቦ ላይ ልትመርቀልኝ በብረት መቆንጠጫ ተንቦክ ለሚነዳ ዳቦ አነሳች። አልፈልግም ብዬ የገዛሁትን ብቻ አንስቼ ሮጥኩኝ። ከኋላ ሳቋ ይሰማኛል። የዚህ ልጅ ኩራቱ። እማማጃ ድሮ ለግንቦት ልደታ በግ አሳርደውና ነጭ ልብስ ለብሰው ሰፈሩን ሁሉ ስለሚጋብዙት ግንቦትን ልደታ ራሳቸው ማማ ያዣቡ ይመስሉኝ ነበር። ለምን እንደሆነ እንጃ። ከሆነ ዓመት በኋላ ግን መደገሱን እርግፍ አድርገው ተውት። ከቅርብ ጊዜ ወዲህ ደግሞ እንደ በፊቱ መልበስና መዘነጡንም ተውት። አልፎ አልፎ ወጣ ሲሉም ቀለል ያለ የፈረንጅ ቀሚስ እንጂ እንደ በፊቱ የሀበሻ ቀሚስም አይለብሱም ነበር። ጎረቤቱ ይህንንም አፈታሪክ ከሚመስል ታሪካቸው ጋር አገናኝተው ወሬው ብዙ አይነት ነው። ታዲያ አንድ ቀን ቤታቸው ገብስ ሊወቀት ከመጣ ወዛደር ጋር እያወሩ ወዛደሩን ጠርቼ ያመጣሁት እኔው ነኝ። ሻይና ዳቦዬን ይዤ በረንዳው ላይ ተቀምጫለሁ። ወዛደሩ ገብሱን እንጨት ሙቀጫ ውስጥ እያስገባ በሚገርም ኃይል ይወቅጠዋል። የሙቀጫው ንዝረት በረንዳው ድረስ ዘልቆ ስለሚንተው ወለል ላይ ያስቀመጥኩት ብርጭቆ ውስጥ የነበረውን ሻይ በቀስታ ያንቀሳቅሰው ነበር። ክንዱ ላይ ከተቀለለው ካኪ ሸሚዙ ስር ብቅ ያለው ፈርጣማ ክንዱ የሚሰነዘረው ምት የማማዣን ዘመን ያስቆጠረ የቤት ምሰሶ ይነቀንቀዋል። እማማዣ በረንዳቸው ላይ ወገባቸውን ይዘው ቆመው እሰይ እንዲህ ነው እንጂ ስራ ሰው እያሉ ያደንቁታል። በመሃል እናቴ ጠርታኝ ቤት ደርሼ ስመለስ እማማዣ ለወዛደሩ ሻይ በዳቦ አቅርበውለት
ሞቅ ያለ ወሬ ይዘው አገኘኋቸው። የሙቀጫው ዘነዘና በከፊል የተፈተገ ገብስ የሞላው ሙቀጫ እግፍ ብሎ ቆሟል። እማማዣ በወሬ ተጠምደው መግባቴንም ያዩ አልመሰለኝም። አሊያም ቢያዩኝም ወሬው በልጦባቸው ችላ ብለውኛል። በሁለት ነገሮች በጣም ተገረምኩ። የመጀመሪያው ያስገረመኝ ነገር የማማዣ አቀማመጥ ነበር። በረንዳቸው ላይ ያለ ከፍ ያለ የቀርከሃ ወንበር ላይ እንኳን ደጋግሞ በጨርቅ ካላራገፉ ይቀሰቅሰኛል እያሉ ትራስ ቢጤ ጣል ካላደረጉ በቀር የማይቀመጡ ሴትዮ እግር ሲረመርሙ በሚውለው የበረንዳው ደረጃ ላይ ያው ምንም ነገር ሳያነጥፉ ወርደው ተቀምጠዋል። ወዛደሩ ከሳቸው ዝቅ ብሎ ለአበባ መደብ መከላከያ በተደረደረው ቀጣይ ጠብ ነገር ርፍ ያለው ታፋና ታፋው በቁምጣው ሙልት ተብለው ደህና ስፖርተኛ ይመስላል። ሁለተኛው ግርምት ለወዛደሩ ስለባላቸው እያወሩት ነበር። እዚህኛው ላይ ከመገረም አልፌ ትንሽ ተበሳጨው። ከመጀመሪያው መስማት ባለመቻሌ ወሬያቸው መሃል ላይ ደርሶ ነበር። እኔ ልጅት አንዴ ከሰነዘርኩ እንኳን ሰው ሰይጣን የማይመክተኝ ያንን ባልተብዬ ወተፋንም የድሮ ባላቸው ነው። አቤት ቁመና፣ አቤት መልክ እያለች ምድረ ኮማሪ ስታቀብጠው ጊዜ እኔ አንዣቡ ላይ ሊንቀባረር ከጀለዋ አንድ ቀን ለባብሶ መቼለም አለባበስ ከሱ ወዲያ ላሳር ነው ደረቱ። ይህን ትከሻና ትከሻውን ያየ እንደሆነ እንዲህ እንዳንተ ሳንቃ ነው ብለው ለወዛደሩ ዳቦ ከተከመረበት ሳህን ላይ አንድ ዳቦ አንስተው ጨመሩለት። ወጋቸውን ቀጠሉ። አንድ ቀን እዚህ ነኝ እዛ ነኝ ሳይል በዋለበት አድሮ አረፋፍዶ ወደ ምሳ ሰዓት መጣ። ጭራሽ ሲገርመኝ እልፍ ብሎ ገብቶ ተኝተዋልና ወደ አመሻሹ ላይ ተነስቶ ካሁን አሁን የት እንዳደረ ሊያወራኝ ነው ብዬ ስጠብቅ ሙሉ ልብሱን ግጥም አድርጎ ለባበሰና ሚኒስተር መስሎ ደህና ዋይ እንኳን ሳይለኝ ውልቅ ብሎ ሊሄድ ምን ሆነሃል? ወዴት እየሄድክ ነው ከመሽ አልኩት። እንግዲህ ወደ ማጀት አንዲት ደዘደዝ ሰራተኛ ስተጨማልቀው ምንም አላማረኝም ብሎ ወዲያ ገፍቼ ራሴ ሊጥ እያቦካው እጄ ሁሉ ሊጥ ሆኗል። ያመልጠኛል ብዬ ለቅለቅ እንኳን አላልኩ። የትስ ብሄድ አንቺማም ፖሊስ አረገሽ፣ አፈር ጎዳሽ፣ ግሚና ሊጥሽ ናብኪ ብሎኝ ጎምለል እያለ ውልቅ። እኔ አንዣቡ እንኳን እንዲህ ከፍ ዝቅ ላይ አድርገኝ ቀርቶ አፍንጫው መሬት እስኪነካ 12 ጊዜ ሰግዶ ነው ያገኘኝ። አሁን እጁ አስገባኝና ቀን ሌሊት የልቡን አድርሶ መናቁኗ ብልጭ አለብኝ። እንዲያው አንዳች ነገር አይኔ ጋረደኝ። ሰማይ ልሁን መሬት አላውቅም። ንቀቱ ማጣላለው አይደለም አሉ ያቀለለኝ ነገር አስተያየቱ አመመኝ። እዚህ ደጅ የተከመረ የቤት ጥራጊ እንኳን እንዲህ አይታይም። እንደ ገረድ ጓዳ ለጓዳ ስንፏቀቅ እውነትም ባሪያ መስዬ እንደው እንጃ። ደሞ አለ ማን ፖሊስ አረገሽ? ይህ አንኮላ ሴት ልጅ ለክብሯ ማንም ባይሾማትም ፖሊስ መሆኗ መች ገባው? የማቦካና የምጣፈጥፈው ለሷ አልነበረም እንዴ? ሰው ካለ ነገሩ የት ትሄዳለህ ብሎ አይጠይቅህም እኮ። የኔ ብዬ ባከብረው ነበር። ማደሯን ገብግቦኛል። ጭራሽ ሲጨመር ደም ይፈላ። ደርደር ብዬ ወጥቼ እዚህ ታዛው ላይ አዲስ ተፈልጦ ከተከመረው ፍልጥ አንዱን ላጥ አድርጌ አንድ ጊዜ ጀርባውም ባቡን ነው። የእናቴ ልጅ የሰው ገላ እንደ ነጋሪት ሲኖጋ የዛን ቀናየው። አላስተረፍሽም አለና ወዛደሩ በግርምት ዳቦ መብላቱን አቁሞ አፉን ከፈተ። ፍልጡ ሲያርፍበት እንደ ወንድ እንኳን ዘራፍ አላለም። ከዚህ ከኔ በር የበረረ እዚህ አሁን ዘመናዊ ሱቅ የተባለው ጋር ቆመ። ለመራው ነው ተከተልኩት። ሰው አየኝ አላየኝ ብዬ ዞር አለና የሸሚዙን ኮሌት አስተካክሎ እብድ ብሎኝ እረፍ። አታምጣው ስለው አምጥተው ቀለለው አሉ። ካልክማ ብዬ አበድኳ። አይሮጥ ሰዎች አሉ። ሀፍረት ያዘው። አይቆም ፍልጡን ፈራ። እንዲሁ ሲደናከር ደርደር ብዬ በላሁትን የጠጣሁትን አንቆራጠጥኩት። ሲብስበት እንደ ሴት እሪ ብሎ ሲጮህ ያየው እንደሆነ ያጎምላላ ወንድ ነው ወይ ያስብላል። የአንድ እግሩን ጫማ አረጋሽ የምትባል እዚህ ታቻለች። እሷ በር ጥሎ እግሬ አውጭኝ ሊያመልጠኝ መሰለ። እንደ ራስ ነብር ተወርውሮ ከረባቱን ጨመደድኩና መቼስ ሳዙራ ያይም እንጂ አንገቱ ለከረባት የሰጠ ነበር። እንደ በግ እየጎተትኩ አንጀት የሰጠውን ያህል እስኪ በቃኝ አበራየሁት። የሞቱን እየተውረገረገ ተነስቶ በረረ። ይኸው ስንት ዓመቱ
ከዚያን ቀን ጀምሮ ይኖር ይሙት እንጃ ጠፋ። አንዷ ኮማሬ ጋር ጠቅልሎ ገብቶ የቢራ ብርጭቆ እያጠበ ይሆናል። ምን አሽረኝ ለምን ነገር አያጥም? ያንዣቡ ምን ዳይ። ከዛ ወዲህ አንድ ወንድ ንክድ ሳያደርገኝ ይኸው ቀብረር ብያለሁ አሉ ፉከራ በሚመስል ድምጽ አንገታቸውን በኩራት እየሰበቁ። እረ አንቺስ እሳት ነሽ የእናቴ ልጅ አለው ዛደሉ በስሜት ተውጦ። እንዴ ቅድም ገብስ የሚወቀጥበት ዋጋ ሲነጋገሩ አንቱ እያለ አልነበር ሲያናግራቸው የነበረው? ከምን ያንቺ አለ በየገረመኝ ይህን ሰምቼ የማላውቅ አዳዲስ ታሪካቸውን እያብሰለሰልኩ ማታ ሁሉ እንቅልፍ አልወስድ ብሎኝ አመሸ። በቀጣዩ ቀን እማማ ያንዣቡ ሲጀምሩና ሲያቋርጡ የኖሩትን የጃንሆይ ታሪክ ድንገት አወሩልኝ ብዬ ሳልጠይቃቸው ከመሬት ተነስተው ያወሩልኝ ጀመር። አንድ ቀን አገር ሰላም ብዬ እዚህ ታች ባንኩ ቤት ደርሼ ስመለስ ብለው ሲጀምሩ ሌላ ወሬ መስሎኝ ነበር። አንድ ዘባተሎ ድሪቶሉን መንገድ ለመንገድ የሚጎትት እብድ ይሁን ለማኝ እንጃለን አንቺ ብሎ ጠራኝ። ሰው አንቺ ስለኝ አልወድም። ምን ሆን ካልኩት ለእብድ ፊት መስጠት ጥሩ አይደለም። ጃንሆይ ከዙፋኑ ዘጭ አለ ብሎ ከራማይን ገፈፈው። ሂድ ወዲያ ዘላን ነጭ የሚያደርግ ዘጭ ያድርገህቴ ብዬ ተቆጣው። አባባ ጃንሆይ ሲናገሩብኝ አልወድም። እርምጃዬን ፈጠን ባደርግ ያ ዘባተሎ ዲታው መሰለ ከነ ተሸከመው ድሪቶ ከኋላ ጀፍ እያለ ጃንሆይ ዘጭ፣ ሽማግሌው ዘጭ፣ ጆሮውን ይዘው ዘጭ ያረጉት። ጭብጦ በመታህል መኪና እንደ ጤፍ ጭነው ወሰዱት። ድሮንም እብድና ውሻ ዘሎ ሰው እንዳዋረደው ነው ብዬ ወደ ቤት የገባው። ለካስ ያወፈፈ እውነቱን ኖሯል። ሬዲዮ ነሽ፣ ቴሌቪዥን ነሽ፣ ጃንሆይ ተዙፋናቸው ወረዱ እያለ ከበሮ ይደርልቃል። ይኸውልህ እኒያ ተሰማይ ተምድር የገዘፉ ንጉስ በምድር ኩታራ ከዙፋናቸው ወርደው አረፉ። ጊዜ ዝቅ ሲያደርግ መርዶህ እንኳን ደህና ሰው አይረዳህም። እንዲህ ቤተ መንግስትህ ማንም ይረግጧል። ዙፋንህ ላይ ማን ነው ቂጡን ያልጠረገ ግስንግስ ይወዘፍበታል። ነጋራ ልሙ ዘጭ አለ። አገር ምድሩ ዘጭ። ለእግራችን የተጠየፍነው በቂጣችን ተደላድለን ዘጭ አለበት። አንድ ተፈሪን ያወረዱ መስሏቸው እጅን ልቃቂታ አገር ራሳቸውን ይዘው ሲጎትቱት ተከሰክስካ ውሎ አጠፋ። በዚህ ዚመቱ በዚህ ቢመዙ እንደ ጸጉር ተንጨፍርሩ ሁሉም ውልነኝ አለ። ቢጎትቱት ላይፍታታ የጃንሆይ ነገር እንዲሆነው ቀረልሃሉ አቡቹ አሉና ተከሱ። ትክ ብያዩአቸው። ጸጉራቸው ገብስማ ሆኗል። አይናቸው ዙሪያን ኩል ተኩሎ ነበር። ከዚህ በፊት ተኩሎ አይቻቸው አላውቅም። አቡቹ ሂድ ዳቦ ገዝተህና ብለው ድፍን አዲስ 10 ብር ሰጡኝ። ቦርሳቸው አልጠፋቸው። በትክክል ሄደው ከተቀመጡበት ነበር ያነሱ። እየበረርኩ እጄ አፍታ ሳልቆይ ባዶ እጄን ተመለስኩ። ምን ነው ባዶህን መጣህ አሉ። አንዴ እኔን አንዴ መልሼ የዘረጋሁላቸውን ብር እየተመለከተ የዘመናዊ ሱቅ ታሽጓል። ምን ነው ስሩ ላይ ግብሩን በወቅቱ ስላልከፈሉ ታሽጓል የሚል ወረቀት ተለጥፎበታል አልኩ። በል ብሩን ይዘህ ሂድና ከወደድከው ቦታ ብስኩትም ቢሆን ገዝተህ እቤት ቁጭ በልና ብላ፣ መልሱንም እስክሪብቶ ግዛበት አለ። ባለማመን አየኋቸው። ከዛ በፊት በህይወት ዘመኔ ድፍን 10 ብር ኖሮኝ አያውቅም። የድፍን 10 ብር ጌታ እቤቴ እስክደርስ 3-4 ጊዜ ባለማመን ብሯን እያየው ተፈተልኩ። የዚያን ቀን ማታ ወደ ምሽት 1 ሰዓት ይሆናል። ሁልጊዜ እንደማደርገው ቤታችን በር ላይ ተቀምጬ እግሬን ታጠባለሁ። ታጥቤ እንኳን ጨርሻለሁ። የታጠበ እግሬን ቆሻሻ እንዳይነካው አንፈራጥጬ ተቀመጥኩ። እስኪ ደረቅ ቁጭ ብዬ ጥቁሩ ሰማይ ላይ የተዘሩትን ከዋክብት አያለሁ። ድንገት አንድ ሰው ከጨለማው ውስጥ ወደ ታች መጥቶ ወደ ማማዣ ቤት ሲጣደፍ ተመለከተ። በአይኖቼ ጨለማውን እየሰረሰርኩ ማንነቱን ለመለየት ስታገል ከአንድ ቤት መስኮት በመሽለክ የጨለማው ወሽመጥ መስላ መንገዱ ላይ የተጋደመች ብርሃን በእርምጃ ሲሻገር ባንዴ ለየሁት። ወዛደሩ ነበር። ገብሰው ቃጭ ወዛደር። በዚህ ምሽት ምን አመጣው? የማማዣኔ ግቢ በር ከፍቶ ሲገባ ባለቤት ነበር የሚመስለው። እርምጃው ከሐሳቤ ፈጥን ስለነበረ ምን ማድረግ እንዳለብኝ ግራ ተጋብቼ ረዘም ላሉ ደቂቆች በገባበት በር ላይ አይኔን ተክዬ ቆየሁ። ድንገት ሰውየው ሌባ ቢሆንስ የሚል ሐሳብ ወደ አእምሮዬ መጣ።
እንደውም ሰተት ብሎ የገባው ሌባ ቢሆን ነው። ሌባ መቼም አንኳኩቶ አይገባም። ትናንት ሲሰልላቸው ውሎ በጨለማ ሊዘርፋቸው ተመልሶ ቢሆንስ? ከሀሳቤ እኩል ሰውነቴም ከተቀመጠበት ተስፈንጥሮ ተነሳ።